ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት ቪዲዮ ሰሞኑን ባነሳሁት ነገር ላይ አንዲት የአረብ ሀገር እህቴ እንዲህ ብላ ታሪኳን ጀመር አድርጋልኛለች። እሱንም ደግሞ በሚያሳዝን ሁኔታ እኔ በጣም ልቤን ነክቶኛል። በእርግጥ አብዛኞቻችን የምንባል ደረጃ ይሄ ህይወት ይሄ ታሪክ ያጋጥመናል ማለት ነው። እሷ ምንድነው እየገጠማት? መጀመሪያ ወደ አረብ ሀገር ስትሄድ ለ2 ዓመት ብላ እንደሄደች ለ2 ዓመት ብላ ሄዳ እንግዲህ እሷ በምትሄድበት ጊዜ የባንክ አካውንት በራስ የሚባለው ነገር አይታወቅም። በቤተሰብ እንደሆነ ነው ሁላችንም የምናውቀው ማለት ነው። ከኔም ጀምሮ አካውንት ሳላወጣ ነው በስሜ የሄድኩት ማለት ነው። ልክ እሷም የገጠማት እንደዛ ነው። በራሷ አካውንት አላወጣችም። ሄደች። እዛ ከደረሰች በኋላ እንግዲህ ስራ መስራት ጀመረች። ስራ መስራት ከጀመረች በኋላ ያችንም የምታገኛትን ገንዘብ ወደ አካውንቱ ማስገባት ጀመረች። አካውንቱ በሷ ስም ስላልሆነ ከትንሽ ጊዜ በኋላ እንደ መንቃት ብላ ስትጀምር አካውንት በራስሽ ካልሆነ በሚለው ነገር ተጠራጥራ አካውንቷን በሌላ ሰው መቀየር ጀመረች። በጣም የቅርቤ ሰው በምትለው ቀየረች እና ያንን አካውንት ከቀየረችም በኋላ እነዛን የቅርቤ የምትላቸውን ሰዎች ብቻ በብሩ የተለያየ ነገር እንዲያደርጉላት። ያው ታውቃላችሁ አረብ ሀገር ስትሆኑ ስትልኩ ብር ለእናቴ ቡና፣ ስኳር ለከሌ ማለታችሁ አይቀርም። ያም እንዳለ ሆኖ ማለት ነው። ብቻ ያም ነገር አልተስማማትም። አሁንም ሌላ ሁለተኛ አካውንት ቀይራ በሌላ በቤተሰቧ አደረገች። ሶስተኛ በቤተሰቧ አደረገች ማለት ነው። በእናት በአባት በሚባል በቤተሰብ አደረገች ማለት ነው። እንግዲህ ያንን ካደረገች በኋላ እነዛ ሰዎች ከእናት ከአባት መቼም የቀረበ ምንም ነገር የለም። ቦታ ገዛች። ቦታ ከገዛች በኋላ ቤት ሰራች። ቤት መስራት ጀመሩላት። ያው እነሱ ማለት ነው። እሷ ብር ነው ፈንድ የምታደርገው። ቤቱን ሰሩላት። ቤቱ ከተሰራ በኋላ ቤቱ ያው በቤተሰብ ስም ነው። ምክንያቱም እሷ ያለችው እዚህ አረብ ሀገር ስለሆነ በቤተሰብ ስም ነው። ቤቱ ተሰራ፣ ተዋዋደ። ከዛም ደግሞ አንዳንድ ነገሮችን መጨመር ፈለገች። ሌሎች ነገሮችንም እንደዚሁ ጨማመረች። ለራሴ እያለችም ለእነሱም ደገፍ እያደረገች ቀጠለች ማለት ነው። እንግዲህ ከ10 ዓመት ወይ ደግሞ ከ9 ዓመት በኋላ እንግዲህ እሷ ብቻ ያው ከዛም ከዚህም ብሎ ተቆራርጦ ወዲያ ወዲህ ስላለ ገንዘቡ በፊትም ክፍያው ያን ያህል ስላልሆነ በቃ 9 ዓመት ሳፊ 9 ዓመት ሰርቻለሁ ነው የምትለው። እንግዲህ 9 ዓመት ከሰራች በኋላ 10ኛ ዓመቱ ላይ ወደ ሀገር መሄድ ፈለገች። ሀገር መሄድ ፈልጋ ወደ ሀገሯ አቀናች ማለት ነው። ኢትዮጵያ በሰላም ገባች። መቼም የአረብ ሀገርን ህይወት ታውቁታላችሁ። እንዴት ብላ ስትሰራ እንደነበረ ስትነግረኝ በጣም ነው የገረመኝ፣ በጣም ነው ያሳዘነኝ። ጥንካሬዋን ድንቅ ያለው ልጆች እየያዘች በልጅ ነበር የምትሰራው። በጣም ብዙ ስቃይ እንደደረሰባት ሰዓት በላይ የምታድርበት ቀን ይበልጣል። ምክንያቱም ከኔ ይልቅ ልጆቹ ይብሉ እያለች እንቅልፍ የማተኛበት ቀን ይበልጣል። ምክንያቱም ልጅ ነው የምትይዘው፣ ከልጅ ጋር ነው የምታድረው። ያንን ሁሉ መስዋዕት አድርጋ እንግዲህ ብዙ ነገር አሳልፋ ወደ ኢትዮጵያ በሰላም ገባች። በሰላም ከገባች በኋላ ኢትዮጵያ እንደደረሰች ያው እንግዲህ ታውቃላችሁ የኔ ንብረት የቱ ነው ብላችሁ ማየት ምናምን ነገር አለ። በዛም ደግሞ ከአረብ ሀገር እንደገባችሁ መጀመሪያ በ1 ሳምንት ከ2 ሳምንት በኋላ ትዳር ከሌላችሁና ባለትዳር ካልሆናችሁ ባል ነው የሚመጣላችሁ። ምክንያቱም ይሄን ያህል ዓመት ሰርታለች ምናምን የሚባለው ነገር ስላለ ማለት ነው። ያ ነገር እንዳለ ሆኖ እሷ ያንንም ነገር እንትን አላደረገችም። ባሉ ወደ ባሉም አልሄደችም። እሷ የሄደችው ብቻ አንዳንድ ነገሮቿን መጠየቅ ማወቅ ነው የፈለገችው። ንብረቷ ያረፈበት ገንዘቧ ልፋቷ ላዋ ያረፈበትን ቦታ ነው መጠየቅ የፈለገችው። ያንን ስትጠይቃቸው ይሄ ነው አላሉም። ዝም ብለው በደፈናው እየተጉመተሞቱ ብቻ ቀጠሉ። በእርግጥ ብዙ ቤተሰብን ረድታለች። እንዳለችው ከሆነ ወንድሞቿን እህቶቿን ብዙ ረድታለች ማለት ነው። እና መጨረሻ ላይ ሀብቴን ንብረቴን ስጡኝ ብላ የተገዛውን ቦታ ቤት ስትጠይቅ ቤትም የለሽም ገንዘብም የለሽም ተባለች። አስቡት። በጣም ያሳዝናል አይደል? በጣም ነው ልብ የሚነካውና እናት፣ አባት፣ እህት፣ ወንድም አደሙብኝ በገዛ ገንዘቤ በገዛ ላቤ ያለች። ምክንያቱም ምንም እንዳልሰራች ጊዜዋን ምንም መስዋዕት እንዳላደረገች እድሜዋን መስዋዕት እንዳላደረገች እናትም አባትም እህትም ሁሉም አደሙብኝ አለች። ብቻዋን ቀረች። አስቡት። ከ5 ከ6 አንድ ላይ ከተወለዱት ልጆች አንድም ወደ እሷ የሚያደላ ጠፋ። እና ይቺ ልጅ ውሳኔዋ ምንድን ነው? ይቺ ልጅ አሁን ራሷን ብታጠፋ ብታብድ የሆነ ነገር ብትሆን የእውነት ቤተሰብ ምን ይሰማዋል?
በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። እና የአብዛኞቻችን ህይወት በእንደዚህ አይነት ነገር የተመሰረተ ነው። በቃ ይሄ ነው የሚገጥመን። ስደት ላይ መጥቶ አልፎለት ወይም ደግሞ አልጋ ባልጋ የሆነ ህይወት የሚኖረው ከ10 አንድ ነው። አብዛኛው በስቃይ፣ አብዛኛው በበሽታ፣ አብዛኛው ደግሞ እንደዚህ በቤተሰብ መከዳት። አስቡት፣ ይቺ ልጅ አሁን እናቷን ብትከስ፣ አባቷን ብትከስ፣ እህቷን ብትከስ፣ ወንድሟን ብትከስ ሰው የሚፈርደው በማን ነው? በዚች በልጅ ነው ወይስ በቤተሰቧ ነው? ቤተሰቧስ እንዴት ህሊና የላቸውም? ይህን ያህል ዓመት ሙሉ እድሜዋን፣ ጊዜዋን፣ ጤናዋን መስዋዕት አድርጋ የለፋችበት ላዋን አሜን እንኳን ደህና መጣሽልን ብለው በሰላም አላስረከቧትም። ምንድን ነው የጠበቃት? አናቅሽም፣ የኛ ነው፣ እኛንን የሰራ ነው ብለው ነው ያሏት። በጣም ተሰበረች ልጅቷ። በጣም ተሰብሬያለሁ ነው ያለችው። ደግሞ ብትሰበርም አይፈረድባትም። እዛ ጋር ያለውን ስቃይ ሁላችሁም ታውቁታላችሁ። ገንዘቧን አስቡት፣ እድሜዋን አስቡት፣ ጤናዋን አስቡት። ልጅ መያዝ ማለት በጣም ከባድ 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 ሪስክ ነው። ልጁ ባሳለው ቁጥር ነው ሰውነታችሁ ምንጥቅ የሚለውና የአረብ ሀገርን ህይወት፣ የአረብ ሀገርን ስቃይ ያየ ሰው ብቻ ነው ሊያውቅ የሚችለው ጉዳቱንም ማለት ነው። እና በዚህ ልክ ገንዘቧን ተበልታ የ9 ዓመት የ10 ዓመት ልፋቷን መና ቀርታ ልጅቷ እንዳልሆነ ሆና ጎዳና ላይ የማደር ያህል ይብቃው። ራሷን ከማንም ሰው አግልላ ትኖራለች። እንግዲህ እህታችን እንዳለች ከሆነ ማለት ነው። እና በጣም ነው ያሳዘነችኝ፣ በጣም ነው ልቤን የነካችኝ። ማለት ከእናታችሁ፣ ከአባታችሁ፣ ከእህታችሁ፣ ከወንድማችሁ ሌላ ሰው ሊረዳችሁ እንዴት ይችላል? እነዚህ የራሴ የምትሏችሁ ሰዎች ካልተረዷችሁ ማነው ሊረዳችሁ የሚችለው? ማንስ ነው አይዞሽ በርቺ ጠንክሬ ሊላችሁ የሚችለው? እና ለማንኛውም ግን እህቴ በጣም እንደተጎዳች በጣም እንዳዘነች እና አብዛኛው ሰው ከኔ ቢማር ብላ ነው ይሄንን ነገር ያካፈለችኝ። ምክንያቱም ቢያንስ ገንዘባችሁን በራሳችሁ አካውንት በቤተሰብም በእናትም በአባትም በእህትም በወንድምም ማድረግ እንደሌለባችሁ። ምክንያቱም አብዛኛው በሚባል ደረጃ ሁሉም ቤተሰብ አጥፊ ነው ማለት አይደለም። አብዛኛው ደግሞ ያጠፋል፣ ይክዳል። ምክንያቱም ገና ይችል ህይወት ትይዛለች፣ ትዳር ትይዛለች እና ትዳሯ ላይ ስትሄድ ይሄንን የለፋችበትን ገንዘብና ንብረት ይዛ ትሄዳለች ብለው አስበው ሊሆን ይችላል። ደግሞ መሆንም አለበት። እሷ ነች እዚህ ጋር ሁሉ ነገሯን መስዋዕትነት የከፈለችበትና አንዳንድ ቤተሰብ የሚረዳው እንደዚህ ነው። ብዙዎች ራሳቸውን አጠፉ፣ ብዙዎች አበዱ የሚባለው በእንደዚህ አይነት መከዳት ሲገጥማቸው ነው። እና ምን ያህል እንደሚያም መከዳት ደግሞ እውነቴን ነው የምላችሁ የተደረሰበት ሰው ሊያውቀው ይችላል፣ ሊነግራችሁ ይችላል። እና በጣም ከባድ ነው። እና እህቶቼ ይሄንን መልእክት ስላስተላልፊልኝ ስላለች ነው እህቴ። እናንተ ብትሆኑ እውነት እንደዚህ ጠንካራ ትሆናላችሁ ወይ? ቤተሰቦቿስ ይሄንን ስላደረጉባት ብትከሳቸውስ ማን ነው የሚፈርደው? በሷ ሰው በሷ ሊፈርድ ይችላል። እናትና አባቷን ከሰሰች እንዲህ አይነት ልጅ ባትፈጠርስ ሊል ይችላል። ግን እዚህ ጋር ደግሞ የከፈለችውን መስዋዕትነት መርሳትም የለባችሁም ብዬ አስባለሁ። ለማንኛውም ውዶቼ ያመሰግናለሁ አብራችሁኝ ስለነበራችሁ። እንዲህ የሚያስተምራል ብላችሁ የምትሉትን ነገር ከጻፋችሁልኝ እኔ ደግሞ እንደው አሻሽዬም ባይሆን አቀርብላችኋል ብዬ አስባለሁ። አመሰግናለሁ አብራችሁኝ ስለነበራችሁ። ባይ ባይ። ሀሳብ አስተያየታችሁን ስጡበት። በዚህ ነገር ስለ ልጅቷንም የሚያጽናና ከሆነ ጻፉላት። ነገ ሌላ ቀን እንደሆነ ያልፋል፣ ምንም ማድረግ እንደማይቻል እና ራሷን አጠንክራ ወደፊት እንድትራመድ ምክር ለግሷት እላችኋለሁኝ። እኔ በበኩሌ በርቺ ጠንክሪ ነው ያልኳት። ምክንያቱም ሁሉም ያልፋል። መከዳት ያማል፣ ያቆስላል። ተከድቼ አይቼዋለሁ፣ ደርሶብኛል። ምን ያህል እንደሚያም ቁስሉ አይሽርም። ስለዚህ እሷም ጠንካራ እንድትሆን ምክራችሁን ለግሱ እላለሁ። አመሰግናለሁ። ባይ ባይ።